ገደለች ወንዱን ልጅ ሴቲቱ ተይ የኔ ገላ ኧረ ተይ ተይ የኔ ገላ ሁይ ከኔ ጋር ጥሩ ድምፅ አለ። ልክስክስ ትልቅ ሰው አይደለ? ዝና እንኳን ይህን ያክል ጊዜ እዚህ ቤት ውስጥ ዘግቶ ሲያስቀምጠኝ ምንም ነገር አላደረገኝም። እንኳን ለዝና ለማንም ተናገሪ። ይልቅስ በመታገል ጉልበትሽን አታድክኝ። በቃ እኔ ከዚህ አስወጣሻለሁ። ዝና ይገድላል። ልቀቀኝ። ዛሬ ቅድስትዬ በጣም ነው የተመቸችኝ ጋይስ። ኦ ማይ ጋድ አሜዚንግ! እንዴት ነው ዛሬ? ኧረ በስመ አብ! ዛሬማ ሮማንቲክ አጫወታት እኮ ጋይስ። ኧረ ጉር ነው እንዴ! እግሬን ወለም ብሎ ምናምን አላለችም። ምንም እኮ የለም። ኧረ ተመችተሽኛል እናቴ። ከዛስ መድብል እኔ ልሽሽ እንዲ ቅድስት እንዲ ወይ ሐኪም ቤት መሄድ አለብሽ አለበለዚያ እንዲ ግዴታ መታሽት አለብሽ ምናምን ይላታል ማለት ነው። ኧረ ጋሽ አንተ እንኳን ትልፋት ወቀድ አላሁ አክበር አላህ። ከዛ መጨረሻ ላይ ከሆነም ጋሼ ነው እንጂ ጋሼ ብሩክ ማሻአላ። ከዛ ፊት ማነው ቀኝሽ ነው ግራሽን አላት። ግራዬን አለች። ከዛ የትኛው ነው ትላ ደግሞ ቀኙ ነው የምታሳየው። ብሩክ መቶ ደግሞ በጎን ቁጭ ብሎ ማነው ከዛ የትኛው ነው ወለም ያለች ይላታል። ማነው ከጎን ከብሩክ ሳይድ ያለው ንግሯን ይሄ ነው አላለችም። የት ላይ ነው ምንሽ ነው እጇን ምናምን አለ። ኧረ እግሬ ነው አለች። እግርሽ የት ላይ? እዚህ ላይ ታች ተዛ ጫማው ጋር ላይ ደግሞ ቅልጥሟ ጋር ምናምን ታሳያለች ማለት ነው። ኧረ ተመችተሽኛል እናቴ። ፋፈክች አድርጎ ነው ያሻት ጋይስ። እንግዲህ መድብል ነው ደግሞ የተመቸኝ ማለት ነውና አሁን አሻትማ እባክህ። ከዛ ግራዋንም ቀኛንም እጇንም እግሯንም አለ። ከዛ ልቧንም እና ማለት ነው ጋይስ። ደህና አርጓሻት እናቴ። እሷ እንዴት ደስ እንዳላት እናቴ። እንዲህ ያለ ጉድ ሮማንቲክ መጫወት እንዲህ ነው። አይ ቅድስትዬ እሺ የመጨረሻሽን ያሳምረው እናቴ። ምናቸውም አልጣመኝም። እናንተ ትጋባላችሁ ሲባል ገና ሌላ ፕሮሰስ እየመጣ ነው። ምንድን አትሉም እንግዲህ መድብል አሁን እችን ዝና ያገታትን ልጅ ትትና የምትባለው ልጅ እንግዲህ ግዴታ ማስለቀቅ አለብን። ዋና ምስክር ትሆነናለች። ስለዚህ እሷ ልጅ እንደማንም ብለን ማስመለጥ አለብን ብሎ እንግዲህ መድብል አስቧል ማለት ነው። ተመካክረው ከብሩክ ጋር እንግዲህ ቀጥ ወደ ስራ እንደሚገቡ ነው እንትን ያሉት ማለት ነው። ያው እንግዲህ ክሱን የነዝናን ክስ ያው ፖሊሱ ሀሪፍ እንዲሄድ እንዳለና እንግዲህ ያንን ፖሊስ ያው ማስወገድ ያለብን እያለ እንግዲህ ካሌብ ሞሲሳም ዝናም ታውቃላችሁ ሰምታችኋል ሲዝቱ ነበረ። እንዳሉትም እንግዲህ የሙከራ እንደደረሰበትና ያው በህይወቱ እንዳመለጠ ነው አሁን እንግዲህ ማነው መድብል ሲያወራ እንደነበረው ማለት ነው። ምክንያቱም እነዚህና በጣም ከባድ ናቸው። ግን ያው አሁን ላይ ትንሽ ምናልባት ሪስካቸው በጣም ከባድ ናቸው። በእርግጠኝነት ያንን ፖሊሱን አሁንም ሊገሉት ይችላሉ። ከዛም ባሻገር ደግሞ እነ መድብልንም በቃ እዚህ ቤታቸው ያው የህግ ከለላ እንደጠይቀውባቸው ነው እንጂ ሌላ የሆነ ነገር ቢሆኑ እርምጃው ወደ እነዚህና እንደሚሄድ ስለሆነባቸው ነው እንጂ መድብልና ብሩክን ለራሱ ማለት ነው መግደል ይፈልጋሉ እነዚህና ማለት ነው። ጋይስ ታውቃላችሁ አይደለ? እና መግደሉ መፍትሄ ስለማያመጣ እነሱን ስለሚያሳስራቸው ስለፈሩ ብቻ ነው እንጂ ታገሷቸው ያው ምንም እንትን አላሉ ማለት ነው። ሌላው ደግሞ በጣም ያሳቀኝ ማለት ነው መርዞ ደላላው ሲያዝበት እናቴ በባለፈው ለነገሩ እሱ አይደለም ማህሌት እንግዲህ ስልኩን ሰታ ጉድ ሆኗል። ዛሬ ከዝና ጋር አልተገናኘም እንዴ? ማህሌትና ዝና እንዲ ላይ ይሄዱ ያለ ማህሌት ታየችው። ከዛ ሳየችው እና ማለት ነው መርዞ ደላላው ምን ይሁንልህ ቤት መኪና ምናምን ቪላ ነው ምንድነው እያለ ሲቀባጥር እንዴ ይሄን ድምጽ አቋዴት ነው ማቀ ምን አርቲስት ነህ ምንድነህ ኮሚሽን ምንድነህ ገቢዎች ነው ወጪዎች ነው እያለ እንግዲህ ሲቀባጥር ነበረ። አረ ይሄ ድምጽ አዲስ አይደለም ማለት ነው። እንግዲህ ዳጣን ከዚህ ውጭ አንተ በቆም ሞተሃል በቃ ታውን በኋላ ብላ እንግዲህ የነገረችው ምክንያቱም እነ ሉላን ሊሰጥ ነበረ እንግዲህ መርዞ ደላላው ያው ግን ያው ዳጣ አይሆንም ስላለችው ነገሩን ሐሳቡን ቀይሯል። ከዛ እንግዲህ ማለት ታግኝታው ነበርና
ዝና ይገልሃል የነብር እንጀራ ከያዙ አይለቁም ነው ምናምን እንግዲህ ተረታ ነው እንትን ያለችው ከዝና ጋር ባልተነካካ አሁን ግን እስከ ህይወት ፍጻሜ ድረስ ማምለጫ የለህም እያለችው ነበር ማህሌትና እንግዲህ እንዳለችው መንገድ ላይ ተገኝቷል። አሁን እርግጠኛ ነኝ እዚህ ጋር መርዞ መጨረሻ ላይ ያውቆታል። ዝና ባላለው ምናምን አለው ማለት ነው። በጣም ነው የደነገጠው። መርዞ ታውቃላችሁ እንዴት እንደሚደነግጥ እንዴት እንደሚፈራ አፉ ነው እንጂ ጀግንነቱ ማለት ነው። የፍራታን ስቶቭ አስተካክላለሁ ብሎ ስቶቭ ሲነዝረው ቤቱ እሪ ያለ ሰውዬ እንግዲህ ዛሬ ደግሞ ከዝና ጋር ተገናኝቷል። በስላሴ በጣም ከባድ ነው። እንዴት ሆኖ እንደሚያመልጥ ራሱ አላውቅም። ያው ማለት ደግሞ ተሸሽጋለች። ግራ ቀኙን አይቶ ነው እንግዲህ አሁን የቆመው። ወደ ኋላም ወደፊቱም ወደ ግራውም ወደ ቀኙም እያየ ነበረ ማለት ነው። እና ከዛ እንግዲህ ያው ግራ ውጪ ብሎ ማምለጡ እንደማይቀር ነው። አለበለዚያ ዝና ከያዘው ይዞ እንግዲህ መደብደቡ ራሱ አይቀርም። ስለዚህ አሁን ግራ ውጪኝ ብሎ መሸሽ አለበት ማለት ነው መርዙ። አለበለዚያ አደጋለሁ እንግዲህ ያው ሁሉ ማህበረሰብ የሚፈራውን ዝናን እንግዲህ መርዞ ደላላው ዛሬ ፊት ለፊት ተጋፍጦታል ማለት ነው። ሌላው ደግሞ ይሄ ጠበቃ ማለት ነው። ይሄ ውልሽልሽ እሺ እንደው ወንድ ልጅ እንደዚህ ከሆነ እንደው ቢቀር ምን ይሻላል እናንተ እንደው እና ቤተሰቦቻችን እንግዲህ ትትናን ሄዶ አጋጣሚ ዝና ጋር ያገኛታል። ከዛ ከአንቺ ጋር ምናምን አለ ከዚህ ካስወጣኝ እሷ የምትጠቀምበት ብልጥ ስለሆነች ትትና ማለት ነው ተጠቀምበት ከዚህ ቤት ካስወጣኝ አገባሃለሁ ምናምን አለችው ማለት ነው። ከዛ ዙም እንበልና አስወጣሻለሁ አለ ለምድጋጋ ወይዲ አንተ ትልቅ ሰው አይደለህ እንዴ አለችው እንግዲህ ትትና እሱ ግን አልፋታሽም ብሎ እንግዲህ እጇን እያያዛትኝ ነበረ። እሷም ደግሞ እንዳትነካኝ ያለችው ነው። ለዝና እናገራለሁ ትለዋለች። እንኳን ለዝና ለማንም ተናገሪ እንደዛ የሚፈራውን ዝናን ያውቀዋል እኮ ደግሞ ገና ሉላን ከነሞገስ ጋር የሆነች ሉላን ሚስቴን ተመኝተሃል ብሎ ገልሃል ያለው ሰውዬ ደግሞ ይችንም ሄዶ እዛ ፈጣሪ ሆይ ትዕግስቱን ስጠኝ። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል። በቀጣይ ቪዲዮ በአዲስ ነገር እስከምንገናኝ ሰብስክራይብ ላይክ አድርጉ። መልካም ጊዜ